እስቲ ማን ኡስታዝ? እሺ ግባ አውጣው። ማቴዎስ እንትን ማርቆስ 15 ግባ። እሺ ማርቆስ 15 ቆይ አንዴ፣ ይሄንንማ አንዴ ኡስታዝ ማምለጥ የለበትም ማለት እና 21 ላይ ግባ። እሺ ማርቆስ 15:21 እሺ አንድ መንገድ ኃላፊም ይላል የአሌክሳንድሮስ የርፎስ አባት ስምዖን የተባለ የቀርና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገድዱት ይላል። ማንን ያስገድዱት? ኦኬ እሺ አንድ አሌክሳንድር እሺ ስምዖን የተባለ ማን መስቀሉን የተሸከመው ማን ነው? እሺ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ እሱ ራሱ ነው የተሸከመው። እሺ ትርጓሜውም የራስ ቅል ስፍራ ወደሚወስድ ስፍራ ጎልጎታ ወደሚባል ስፍራ ወሰዱት አለ። ማንን? ስምዖንን። ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት አለ። ማንን? ስምዖንን። እሱ ግን አልተቀበለም አለ። ማን ነው? ስምዖን ራሱ። ከዛ ሰቀሉት ይላል። እንዴ ቆይ እሱ በዛ ብቻ አይበቃም እኮ ገና አልጨረስኩም። ሰቀሉት ይላል። ልብስ ማን እንዳይጥርህ ተጣሉበት። 25 ላይ ምን ይላል? በሰቀሉትም ጊዜ 3 ሰዓት ነው እንዴ? አመሰግናለሁ። በቃ አሁን ይዝጋ ያስልኝ። ይሄ የተሰቀለ ሰውዬ 3 ሰዓት ነው የተሰቀለው። ዮሐንስ ወንጌል ምዕራፍ 19 ላይ ግባልኝ። ኧረ ቆይ እሺ ስክሪንሾት አድርገው። እሺ እሺ ማቴዎስ ወንጌል ማን ነው? ራዕይ ዮሐንስ ራዕይ ዮሐንስ ምዕራፍ 19 ማን? ራዕይ ዮሐንስ አልኩኝ። ዮሐንስ ወንጌል እሺ ምዕራፍ 19 ግባ። እሺ ገባሁ። እሺ ኧረ ኡስታዝ ቆይ ይኸኛው እንትን ነው። ቁጥር 14 ላይ ጀምር። ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያክል ነበረ። አይሁዶች ነው ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው ስቀለው ይሉ ነበር አለ። ስንት ሰዓት ላይ ነው ስቀለው ስቀለው የሚሉት? 6 ሰዓት የሚያህል ነበር ይላል። ያኛው የተሰቀለው 3 ሰዓት ላይ ነው፣ አልፏል። ከ3 ሰዓት በኋላ ነው። ንጉሳችን ብለው አሉት። የካህናት አለቆችም ከቄሳር በቀር ንጉሥ የለንም ብለው መለሱለት። በዛን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስም ይዘው ወሰዱት። መስቀልም ተሸክሞ በዕብራይስጥ ጎልጎታ ወደሚባል ስፍራ የራስ ቅል ስፍራ ወጣ አለ። ማነው ተሸክሞ የወጣው? እዚህ ጋር ኢየሱስ ይላል። እዛ ጋር ማን ነው? እዛ ጋር ስምዖን። ከዛ በዚያ ምን አሉት አለ? ሰቀሉት። ይህንን ሰውዬ ኢየሱስ የሚባለውን ሰውዬ እዚህ ጋር የሰቀሉት ስንት ሰዓት ላይ ነው? ከ6 ሰዓት በኋላ ነው። ያኛውን ሰውዬ ደግሞ ስምዖን የተባለውን የሰቀሉት ስንት ሰዓት ላይ ነው? 3 ሰዓት ላይ ነው። አሁን ይህንን ከያዝክልኝ እንትና ሲናገር ስመው የማቲያስ ወንጌል የሚባል አለ። የማቲያስ ወንጌልን እዛ ላይ ተቃውሞ አጌንስት ሄረሲ የሚባለው ኢራኒየስ የማይቀበልበትን ምክንያት ሲናገር ስማው ምን እንዳለ ታውቃለህ? ስለዚህ እርሱ አለ ያ ወንጌሉ የማቲያስ ወንጌል የሚባለው ላይ ምን እንደሚል እንደሰፈረ አጌንስት ሄረሲ ነው በተባለው መጽሐፉ ላይ እንደዚህ አለ ኢራኒየስ ዘሊዮን። ስለዚህ አለ ክርስቶስ ራሱ እንዲሞት አልተቀበለም። ነገር ግን የቀርና ሰው ስምዖን ተገዶ በእርሱ ፋንታ መስቀሉን ተሸከመ። ስለዚህ ይህን የኋለኛው ሰው ኢየሱስ ነው ተብሎ እንዲታሰብ በእርሱ ተለውጦ ባለማወቅና በስተት ተሰቅሏል አለ። ስምዖን የሚባለው ኢየሱስ ራሱ የስምዖን መልክ ይመስል ነበረ። በዚያ ቆሞ ሳቀባቸው። ያኛው ሲሰቀል ማለት ነው። ስምዖን ሲሰቀል ኢየሱስ ሳቀባቸው። እርሱ ውስጣዊ ኃይልና ያልተወለደው አባት ቃል ስለነበረ እንደወደደ ራሱ ተለወጠ፣ እናም ወደ ላከው አረገ ይላል። ሱብሃንአላህ። ኧረ ጉድ ነው።